እንግዲህ ባሳለፍነው ሳምንት ደግሞ በተለያዩ ማህበራዊ ድረገጾች ላይ መነጋገሪያ የነበረው የመቅዲ ከኢቢኤስ መልቀቅ ነው። ሰላም ውድ የቻናላችን ቤተሰቦች እንደምን ቆያችሁ? ዛሬም በሌላ የኢቢኤስ እና የመቅደስ ደበሳይ ጉዳይ ተመልሰን መጥተናል። ከዚህ ቀደም በሰራነው ቪዲዮ እውነታውን በዝርዝር እንደነገርናችሁ እና ኢቢኤስ ቴሌቪዥን ከጀርባ ሰራተኞቹ ላይ የሚያደርሰውን ከፍተኛ ጫና እንደነገርናችሁ ይታወሳል። ያን የኢቢኤስ የጀርባ ግፍ የዘገብንበትን ቪዲዮ ላልተመለከታችሁ የቪዲዮን ሊንክ ዲስክሪፕሽን ቦክስ ላይ እና የመጀመሪያ ኮሜንት ላይ ስላስቀመጥን ገብታችሁ ማየት ትችላላችሁ። በዛሬው ቪዲዮአችን ደግሞ ኢቢኤስ ቴሌቪዥን በመቅደስ ደበሳይ ዙሪያ የሰጠውን አሳማኝ ያልሆነና ውሃ የማያነሳ ማስተባበያ በስፋት ተመልክተናል። እንዲሁም መቅደስ ደበሳይ በአባይ ቴሌቪዥን ይዛ የመጣችውን አዲስ ፕሮግራምም ተመልክተናል። የራሳችንን ምልከታም የምናስቃኛችሁ ይሆናል። ውድ ቤተሰቦቻችን ቪዲዮን ላይክ እና ሼር በማድረግ ታበረታቱን ዘንድ እንጠይቃለን። እንዲሁም ለቻናሉ እንግዳ የሆናችሁ ቻናላችንን ሰብስክራይብ በማድረግ ፈጣንና ሚዛናዊ መረጃዎችን አግኙ እያለን በቀጥታ ወደ ዛሬው ቪዲዮ እንውሰዳችሁ። እንደሚታወቀው የሰሞኑ የመቅደስ ደበሳይ ጉዳይ በማህበራዊ ሚዲያ ትልቅና መነጋገሪያ የፈጠረ ጉዳይ እንደሆነ ሁላችንም የምናውቀው ጉዳይ ነው። እኛም በቻናላችን መረጃውን ከመጀመሪያው ጀምሮ ስናደርሳችሁ እንደነበረ ውድ ቤተሰቦቻችን የምታውቁት ነገር ነው። ገና የመቅደስ ደበሳይ ከኢቢኤስ ጋር መለያየት ይፋ ሳይሆን በፊት ቀድመን ሚስጥሩን ይፋ ብናወጣም ኢቢኤስ ቴሌቪዥን ግን የውሸት መረጃ አጋርታችኋልና እንከሳችኋለን በማለት የማስፈራሪያ ደብዳቤም ልኮልን እንደነበረ የሚታወስ ሲሆን ከዚህም በተጨማሪ በጣቢያው በሚተላለፈው እሁድም በኢቢኤስ የተሰኘ ፕሮግራም ላይ መቅደስ ለእረፍት 1 ወር ወጣ ነው በማለት እንዲህ ሲሉ ተናግረው ነበር። አይ ጥለይ ልትሄዱልን ይመስላል። እንግዲህ መቅዲም 1 ወር እረፍት አለች፣ ዳኒም ስራ አለኝ ብሎ አልመጣም። አንተም አያያዝን ሳይው ሳልጠይቅህ መልሰክ ጥለይ ልትወጣ ነው የሚመስለው። በወቅቱ ከጀርባ ያለውን ሚስጥርና በስብሰባው መሃል ስለተፈጠረው ነገር ከታማኝ ምንጮች ስላረጋገጥን ጉዳዩን መቅደስ እረፍት ብላ እንደወጣች ለማስመሰል የመኩሩበት መንገድ በእጅጉ አስገርሞን ነበር። እውነት እያደረሽ መውጣቱ አይቀርምና ለህዝቡ እውነታውን ማሳወቅ ሲገባቸው እነርሱ ግን እረፍት የሚል ሽፋን ነበር መስጠት የፈለጉት። የሆነው ሆኖ ብዙም ሳይቆይ እውነታው በአደባባይ ወጥቷል። መቅደስ ደበሳይ እውነት እንደሚሉት እረፍት ብላ በዛው የቀረች አለመሆኑንና እሷ በግልጽ የተፈጠረውን ነገር ባትነግረንም ይህ በእንባ የታጀበው ንግግሯ ብቻ ነገሩ ሰላማዊ በሆነ መንገድ እረፍት ብላ ላለመውጣቷ በቂ ማረጋገጫ መሆን ይችላል። ማከዳ ትባላለች። የምትወዱት የምትጠብቁት እኔን ማየት የምትናፍቁ ሁሉ ሄድን በኢቢኤስ ላይ ታገኙኛላችሁ ብል በጣም ደስ ይለኝ ነበረ። ከዚህ በኋላ ምናልባት እኔና እናንተ የምንገናኘው በዚህ መድረክ ላይ ብቻ ነው። ከዚህ እንባ ጀርባ ያለውን እውነታና መቅደስ ላይ ብቻ ሳይሆን ከሰላማዊት እና ሀና ዮሐንስ ጀምሮ ኢቢኤስ ቴሌቪዥን በሰራተኞቹ ላይ የሚያደርሰውን ያልተገባ ነገር ከዚህ ቀደም ስለነገርናችሁ ለዛሬ እሱን እንተው። ውድ ቤተሰቦቻችን የኢቢኤስ ቴሌቪዥን ነገር በዚህ ብቻም አያበቃም። አሁን ደግሞ በዚህ ሳምንት ፕሮግራማቸው አይናቸውን በጨው በማጠብ እንዲህ ሲሉ ተደምጠዋል። እንግዲህ ባሳለፍነው ሳምንት ደግሞ በተለያዩ ማህበራዊ ድረገጾች ላይ መነጋገሪያ የነበረው የመቅዲ ከኢቢኤስ መልቀቅ ነው እና በጣም ይሄንን ማጥራትም ስላለብን ያው ማንሳታችን ግዴታ ነው። ከዚህ በፊት እንግዲህ መቅዲ ለ1 ወር እረፍት ላይ እንደነበረች አንስተነው ነበረ። የ1 ወር እረፍቱ አልቆ በዚህኛው ሳምንት ላይ ግን ከኛ ጋር ትቀላቀላለች ብለን ነበረ እኛ ያሰብነው። ግን መቅዲ ልክ የ1 ወር እረፍቷ እንዳለቀ መልቀቂያ ወደ ጣቢያው አስገብታ ነበረ። ያንን ካስገባች በኋላ ደግሞ ከጣቢያው ማኔጅመንት ጋር ከኤችአር ጋር ንግግር ላይ ነበረች። ስለዚህ ያንን ንግግሯን ለመቋጨት ሰኞ ላይ ቀጠሮ ነበራቸው። ሁላችንም መላ ኢቢኤስ ሰራተኛም ይሄንን ነበር የሚያውቀው፣ ማኔጅመንቱም ጭምር እንዲሁም እኛም። ሰኞ ላይ ግን ሁላችንም ማህበራዊ ድረገጽ ላይ ይሄንን ነገር አየነው፣ ደንግጠናል። እኔ በግዴ ደንግጬ ነበር እውነት ለመናገር። በኋላ ላይ ግን ያው ብዙ ቦታዎች ላይ ይሄን ነገር በተደጋጋሚ አየነው፣ እውነት እንደሆነም ተረዳን። ስለዚህ ያለው ነገር ይሄ ነው። ሰው ይጠይቃል ባገኘው አጋጣሚ፣ መቼም እናንተንም ሊጠይቃችሁ ይችላል። ስለዚህ እኔንም እንደዛ ሲጠይቁኝ ወዳጆቼ አይ በሚቀጥለው ሳምንት አብረን ነው ወደ ስራ የምንገባው ብዬ ነው እኔ ራሴ የተናገርኩት። እንደ አዲስ ነው ሰኞ ዕለት ያየሁት። ሳይሆን ከህዝብ እኩል ነው የሰማሁት። እሱ ብቻ አይደለም፣ እዚህ መታ መቅዲ ያው በአካል ብንሰነባበት በጣም ደስታችን ነበረ። ጉዳዩን ለማብረድ በሚመስል መልኩ ሶስቱ የቴሌቪዥን አቅራቢዎች ለመቅዲ ያላቸውን አድናቆት በየተራ እንዲህ ሲሉ ገልጸዋል። በጣም ጥሩ የስራ ጊዜ ነበረን። ብርቄና ለማንሳት አይቻልም። በቁም ነገር ላይ ባሉት ኢንተርቪዎች እንደዚሁም እንደተባለው በድራማውም በሊፕሲንኩም በተለያዩ ነገሮች በኢንተርቪውም ደረጃ አብረን ረጅም ጊዜ ተጉዘናል። ከዛም በጣም ደስ ከሚሉ ስራዎቿ ጀርባ ደግሞ
ምናመሽባቸው ሁኔታዎች አሉ እስከ ሌሊት የምንቆይባቸው ስራ ላይ የምንቆይባቸው ጊዜያቶች አሉና ከቀን ጀምሮ እስከ ሌሊት ብቻ መሳቅ ነው አይደክመንም መሳቅ መጫወት ደስ የሚሉ ጊዜያቶች ነው የነበሩንና በሰኞ ዕለት ባየኑ ነገር ሁላችንም ያልጠበቅነው ነገር ስለሆነ ሁላችንንም ትንሽ ስሜታችንን እንትን አድርጎታል እኔ የተማርኩ የመጣው ሰው ነኝ እና ከሷም ተመሪያለሁ እሷም ደግሞ በስራዋ ላይ ኢምፕሩቭ ያደረገች በጣም ደስ የሚሉ ስራዎችን በሁሉም ደረጃ እየሰራች መጣች ሰው ነችና እውነት እንዳሉት መቅደስ እረፍት ብላ በወጣችበት ምንም ሳትላቸውና ሳያውቁ በዛው ቀርታ ነው ይህ ምንም ውሃ የማያነሳ ጉዳይ ነው ለምንስ ብላ በሰላም እየሰራች ከነበረችበት ቤት ድንገት ብድግ ብላ ትወጣለች ይልቅ ኢቢኤስ ቴሌቪዥን የያዘውን የድብብቆሽ ጨዋታ ትቶ የተፈጠረው እውነተኛ ነገር ለህዝብ ይፋ ቢያደርግና በዚያ መቅደስ ረግጣ በወጣችበት ስብሰባ ላይ ምን እንደተፈጠረ ቢያሳውቅ ይሻላል እንላለን ውድ ቤተሰቦቻችን እውነት ኢቢኤሶች ሊያቀርቡት የሞከሩት ማስተባበያ አሳማኝ ነው ብለው ያስባሉ ወይስ ህዝቡ ላይ ሙድ እየያዙ ነው እናንተም ያላችሁን ሐሳብ ኮሜንት ላይ አጋሩ ይህ ሁሉ ውዝግብ እንዳለ ሆኖ መቅደስ ደበሳይ ግን አዲስ የሥራ ምዕራፍን በመጀመር በአባይ ቲቪ ብቅ ብላለች የኢኮኖሚ ዋልታ ቡና የሚለው ሙዚቃ ሰማ መቼም በጣም ብዙ ሀገራችን መገለጫዋ የሆነ ቡናን የፕሮግራሙ መጠሪያም ጉዞ ከመቅዲ ጋር የተባለ ሲሆን ፕሮግራሙም ትኩረቱን ያደረገው በከተማችን አዳዲስ ጉዳዮች ላይ ያተኮረ ነው በመጀመሪያ ቀን ፕሮግራሙን በመተመለከቱት መልኩ ስለ መዲናችን አነጋጋሪው ባለ 6 ፎቅ ኢቲ ኮፊ ቤት በስፋት የዳሰሰችበት ዝግጅት ሆኗል እንደሚታወቀው ቡና ማለት የሀገራችን ኢትዮጵያ መለያ ከሆኑ ነገሮች መካከል አንዱ ነው ሀገራችን ኢትዮጵያ ወደ ውጭ ኤክስፖርት ከምታደርጋቸው ጥቂት ምርቶች መሃል ቡና ሰፊውን ቦታ ይይዛል በተለየ በሳይንሳዊ መንገድ በመራቀቅ በተለየ ጣዕም በሚማርክ አሰራር ለጤናም በሚስማማ መልኩ ኢቲ ኮፊ ሃውስ እንካቹ ማለቱም በአባይ ቲቪ መጀመሪያ ዕለት ጉዞን ከመቅዲ ጋር በተሰኘ ፕሮግራሟ ልታስመለክተን ችላለች በኢቲ ኮፊ ሃውስ ከሀገራችን ከተለያዩ የቡና አብቃይ አካባቢዎች የሚመጡ ቡናዎች ላይ ምርምር በማድረግ የተለየ ጣዕም መፍጠር የቻለ ዘመናዊ ቤት ሲሆን የራሱ የሆነ ኮፊ ሃብ እንዲሁም የስብሰባ አዳራሾች ያሉት ባለ 6 ፎቅ ህንጻ ያለው ኮምፕሌክስ ነው መቅደስ ደበሳይ ከኢቢኤስ ከወጣች በኋላ አባይ ቲቪን ተቀላቅላ በመጀመሪያ ፕሮግራሟ ጉዞን ከመቅዲ ጋር የተሰኘው ማለት ነው በጣም የተወደደላት ስራዋ ሆኗል ብዙዎች ኢቢኤስ እንደለመደችው ላይሆንላት ይችላል ሊከብዳት ይችላል ብለው ቢገምቱም መቅዲ ግን ብዙዎች እንደሰጉላት ሳይሆን ይበልጥ አምሮባት አሸብርቃ በኢቢኤስ በመናውቃት ፈገግታ ለአባይ ቲቪ አንድ ተጨማሪ ኃይል ሆና ታይታለች በዚህም ከኢቢኤስ በርካታ ተከታዮችን ለአባይ ቲቪ ልታፈራ ችላለች እንዲሁም ለአባይ ቲቪ ብዙ ተመልካችም ይዛ ተከስታለች እኛም ጠንክሮ የሚሰራ ሰው ስኬት ይገባዋልና በርቺ ይያልን እንደተለመደው በመቅዲና በኢቢኤስ እንዲሁም በአባይ ቲቪ መካከል አዳዲስ መረጃዎች ሲወጡ በትኩሱ ከታማኝ ምንጮች ልናደርሳችሁ ቃል እየገባን የዛሬውን ቪዲዮ እዚህ ጋር እናበቃለን ቪዲዮአችን ከተመቻችሁ ላይክ እንዲሁም ለሌሎች ሼር ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑን ይያልን በቀጣይ በሌላ አሪፍ ቪዲዮ እስክንመለስ በሰላም ቆዩ